ሲኖረን ሁሉ ነገር ሲኖረን ሰው የሚቀርብ ሰው የሚደውልልህ የሚፈልግ ሰው የት ነህ ብሎ የሚመጣው ስንመጣ ግን ብራችንም ኮንዶሚኒየማችንም የለም። በራሱ ኢቭን የሆነ ላይቭ ላይ ነበር አይ ቲንክ ከሆነ ጋር ምናምን አይደለ እዛ ላይቭ ላይ አዙረ ስታሳያቸው ለብዙ ሰው አስደንጋጭ ነበረ። መንሱርም እሱን አይቶ ነው አይደለ አንድ አመት ፈጅቶብናል። ሶማሊያ ላይ 6 ወር ተቀምጠናል። በዛች ፀሐይ በዛ መከራ ሶማሊያ ላይ በጣም እንትና ረብሻ ነበረ። በጣም ረብሻ አለ። ገብቷላ አንተ ለወላጆች ብቻ አይደለም ገብቷላ ኢትዮጵያ ላሉ ወጣቶች በጠቅላላ ጀግና ምሳሌ መሆን የሚችለው ህይወቱን ሰጥቶ ባህር ላይ ያው ታውቁታላችሁ ብዙ ስቃይ እንዳለ እንደዚህ ማዕበል ምናምን ነገሮች አሉ ታውቃላችሁ። ብዙ ስቃይ ባጭሩ ብዙ ስቃይ አሳይቶ ምናምን የስደተኛ ልብ ተከፍቶ ቢታይ ይህን ሁሉ ተሸክሟል። ሐሳብ፣ ጭንቀት፣ ህመም፣ ስቃይ፣ ፍርሃት፣ ናፍቆት፣ ትዝታ፣ ትካዜ፣ ህልም፣ ምኞት፣ ተስፋ ይህን ሁሉ ተሸክሟል። ሰላም የኒኮ ዩቲዩብ ቅመሞች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ትንሽ ድምቅ ባለ ቤት ነው የምገኘው። አዲስ ነገር አለኝ። ሰርፕራይዝ የምናደርገው ወንድማችን አለና ኦልሬዲ አድርገነዋልና ግን ሚዲያ ላይ እናንተ ጋር ደግሞ ማምጣት እፈልጋለሁ። ምክንያቱም ብዙ ለእናንተ የሚናገርና በተለይ ስደት ላይ ላላችሁ እህት ወንድሞቻችን እጅግ በጣም የሚጠቅም ምክርም ይኖረዋል ብዬ አምናለሁ። እሱን ነገር ከመጀመሪ በፊት ግን እንግዲህ ባለፈው ያያችሁታላችሁ ከኔና ከቱቱ ጋር የነበረውን ሰጣ ገባ እናንተ ማየታችሁ አንዳንድ ሀሳብ አስተያየት ስትሰጡበት ነበረ። ያው እንግዲህ ቱቱ ማለት አብሮ አደጌ ነች ማለት ይቻላል። ለረጅም ጊዜ አብረን የተማርን የክላስሜት ጓደኛ ነች። ሆኖም ግን አሁን ላይ የኔን ጥያቄ በፊት ያው የልጅነት ነገርም ቢሆን አልተቀበለችም ነበረና ያ ነገር ካለፈ 5 ዓመት በኋላ መታ አፈቅራለሁ አብረን ብንሆን ደስ ይለኛል የሚል ሐሳብ አመጣችና ለኔም ሰርፕራይዝ ነው። አልጠበቅኩም። እንደዚህ ነግራችሁ ነበረ። ሆኖም ቀረ ግን የአንዳንዶቻችሁን አስተያየት እያየሁ ነበረ። ቤተሰብ ደስ ትላለች ተቀበላት ምናምን ያላችሁም አላችሁ። ሁለት ደግሞ ኖ እናት ትሆናለችም ያላችሁ አላችሁ። ውፍረቷን አይታችሁ እንደሆነ ገምታለሁ። አይ ነው ግን ስጋ ይዟት ነው እንጂ አንድ ፍሬ ልጅ ነች። እና ምንድነው መናገር የምፈልገው አሪፍ ልጅም ስለሆነች ነው። መጥፎ ልጅ አይደለችም። በፍቅር ግንኙነት መቀጠል አልፈለኩት አሪፍ ልጅ ስለሆነች ነው። እና እንደዚህ አይነት ግንኙነት ደግሞ በቤስት ፍሬንድ ቢሆን ዘላቂ ይሆናል በሚል ሀሳብ ነው። ምክንያቱም እሷ በፍቅር ብንሄድ ማያግባቡን የራሳችን ምክንያት ሊኖረን ይችላል። ቤተሰብ ሁለት ደግሞ እናንተን ፈራጅ መሆናችሁም ምክንያቱም ግዴታ እናንተ አብራችሁ ሁኑ ስላላችሁ ብቻ አብረን መሆን አንችልም። አንዳንድ ነገሮችን በራሳችሁ ካውያ ሆናችሁ ማሰብ አለባችሁ። እና የሰውን ህይወት እናንተ እንደዚህ ትችላለህ እንደዚህ አርግ እንደዛ አታርግ ማለት ትንሽ ከባድ ነው። ምክንያቱም ነገም ለሚመጣው ነገር እጃችሁ ይኖርበታል እና እናንተም ትጸጸታላችሁ። ያ ከሚሆን ግን ያ ሁላችሁም ታውቃላችሁ አብረን መሆኑ ትንሽ ከባድ ነው። በጓደኝነት በፍሬንድሊ በመቀጠል ደግሞ መልካም ነው ብዬ አምኛለሁ እኔ። ሆኖም ቀረ እንደዛ ነው። እንግዲህ ሰሞኑን እያወራን አይደለም፣ ትንሽ ተኮራርፈናል፣ ተጣልተናል። ኔክስት እስቲ የሚሆነውን ነገር አብረን የምናየው ይሆናል። አሁን ወደ ዋናው ነገር ልምጣና ዛሬ እጅግ በጣም ጠንካራ የሆነ ወጣት ነባ ይባላል። ሁላችሁም አይታችሁታል። በተለይ መንሱር የ100,000 ብር ሱፍ ሰፖርት አድርጎለት ነበረ። በዛውም አንዳንድ ነገሮችን እንደ ምክርም ገንዘብም ቢሆን ሼር አድርጎታልና እጅግ በጣም ለብዙ አቅም አለን ለሚሉ ድርጅት ላላቸው ሰዎች መማሪያ የሚሆን ነገር አድርጓል። መንሱርም ቢሆን በዚህ አጋጣሚ ምስጋና ይገባሃል። እናም ምንድነው ይሄ ወጣት ልጅ እንግዲህ ከየመን ጀምሮ ያሳለፈውን ነገር እዚህም ሀገራችን ኢትዮጵያ መጥቶ ቡታጅራ ላይ የደረሰበት ነገር አለ። ብዙ ግን እጅ አልሰጠም። ጠንክሮ እየሰራ ኢቭን ሎሚ እያዞረ እየሸጠ ከሱም ሌሎችን ነገር እየሰራ ቤተሰቦችን በቻሉ አቅም በዚያ አልፋ እድሜው እየደጎመ ነበርና እጅግ በጣም ይሄ ደግሞ ለምንቀብጥ ሰዎች በተለይ በቃ ቤተሰብ ጋር እየኖርን ደረታችን ለምንነፋ ሰዎች መማሪያም ይሆነናልና አንዳንዴ እንደዚህ አይነት ወጣቶች ሲመጡ ለኛም እጅግ በጣም
ያስተምረናል፣ ያነቃናል ብዬ አምናለሁ። በዚህ አጋጣሚ ምን መናገር እፈልጋለሁ ቤተሰብ በስደት ላይ ያሉ እህት ወንድሞቻችን እጅግ በጣም ለእናንተ ክብር ይገባችኋል። ምክንያቱም እንደሰራችሁት እንደለፋችሁት አይደለም እያገኛችሁ ያላችሁት። በብዙ ነገር የምትሸወዱ ነገር አለና በጣም ለእናንተ ምስጋና ይገባል። ዓለም ላይ ያለው ነገር ውድ ነገር ሁሉ ያንሳችኋል ብዬ አምናለሁ። ምክንያቱም የምትሰሩት ከማንም በላይ ነው የምትሰሩት እና የምትሰሩትና የምታገኙት ነገር አንዳንዴ አይመጣጠንም እና ለእናንተ እንደ ስራችሁ አይደለም እየተከፈላችሁ ያላችሁት እና እባካችሁ በቻላችሁ አቅም ራሳችሁን መጀመሪያ በደንብ መለወጥ አለባችሁ። አትሸወዱ ለማለት እወዳለሁ። በዚህ አጋጣሚ በጣም አክባሪያችሁ ነኝ እኔ። ምክንያቱም በስደት ሀገር ሆናችሁ ስራ መስራት እጅግ በጣም ከባድ ነው ታውቃላችሁ። የአየር ሁኔታም ቢሆን የቤተሰብ ናፍቆት አለ፣ ብዙ ነገር አለ። በዓል ላይ እዛ ማሳለፍ፣ እዚህ የለመዳችሁት ነገር ትታችሁ ራሳችሁን እድሜያችሁን መስዋዕት ማድረግ አለና እነዚህ ነገር ሁሉ አድርጋችሁ ግን የሆነ በቃ የተሻለ ነገር በአንዳንድ ሰው አምናችሁ ብር እየላካችሁ ምናምን የምትሸወዱ የምትሰረቁ ሰዎች አላችሁ እና እባካችሁን ከእንደዚህ አይነት ነገር በቻላችሁ አቁም ለመጠንቀቅ ሞክሩ። እኔም ደግሞ እንግዲህ ፈጣሪ ባላችሁበት ሁሉ እግዚአብሔር ይጠብቃችሁ ለማለት ወዳለሁ። ዛሬ ማንን ነው ነባችን ወደ እኔ ይመጣል ማለት ነው። ነባዬ ነው ያራዳ ልጅ ወንድሜ ዛሬ አምሮብሻል። ቤተሰብ እንግዲህ ነባ ወንድሜ ዛሬ ከኛ ጋር ነው። ትንሽ በስልክ ለቀን ነው ምናምን አውርተን ነበር አይደለም? አዎ። እንግዲህ ዛሬ ምንድነው ያለነው? የት ነው? ፍሮንት ሱት ነው ያለነው። ፍሮንት ሱት ወንድማችን የፍሮንት ሱት ባለቤት ለዚህ ጀግና ወጣት እኔም የበኩሌን ማድረግ እፈልጋለሁ ብሎ እጅግ በጣም ቀና ወጣት ነው። ለብዙ ዩቲዩበሮችም እንዲሁም ቲክታከሮችም ከነዚህ ሱፎች በነፃ እየሰጠ የሚያዘንጣቸው ቅን ወጣት ነው ከስራውን ባሻገርና ዛሬ እሱ ደውሎልኝ እንደነገርኩ ለሱ የቤቱን አንደኛ የተባለው ሱፍ ይሄ ያደረገው ሱፍ ነው። የጣሊያን ሱፍ ነው። በዋጋም ደረጃ ያው ከ150 በትንሹ የሚገመተው እንደዛ ነውና ይሄንን ሱፍ አውርቶኝ ላበረክልት እንደተፈልጋለሁ ምናምን ብሎኝ ተገናኝተናል ዛሬ። በዚሁም አንዳንድ ነገር ካንተ የምንማራቸው ነገር አለ። እዚህ ሚዲያ ላይ ውጪም ያሉ ሰዎች የሚያዩታሉ እህት ወንድሞቻችንና እስቲ ትንሽ ስለ ራሴ የሆነ ነገር ገለጽ አድርገህላቸው ከዛ ወደ ቀጣዩ እንሄዳለን። በመጀመሪያ ያው ታውቁኛላችሁ እኔ በጣም ብዙ መከራና እንዲሁም በዚህ እድሜ ብዙ ስቃይ ያየው ልጅ ነኝ። ከመጀመሪያ ጀምሮ ተነስቶ ማለት ነው የነበርንበት ቦታ ብዙአችሁ ሰምታችኋል። መጀመሪያ የመን እናትና አባቴ ያው በስደት ነበር የሄዱት የመን ማለት ነው። የመን ሄዱ። ያው ለለውጥ ነው፣ ሁሉም ለለውጥ ነው የሚታገለው በዚህ ሰዓት ሁሉም ሰው ማለት ነው ለለውጥ የመን ሄዱ። አባቴ ባህር እንትን እያለ አሳ እያጠመደ ህይወቱን ሰጥቶ ማለት ነው መስዋዕት አድርጎ ራሱ ህይወቱን ሰጥቶ ባህር ላይ ያው ታውቁታላችሁ ብዙ ስቃይ እንዳለ እንደዚህ ማዕበል ምናምን ነገሮች አሉ ታውቃላችሁ። ብዙ ስቃይ ባጭሩ ብዙ ስቃይ አሳይቶ ምናምን ነው ያቺን ብር ያጠራቀማል። ያቺን ብር አጠራቅሞ እንደምንም ኢትዮጵያ ለመምጣት ተገደድና በቃ እንትን ጦርነት አለ ተብሎ ወደ ኢትዮጵያ ተሸኘን ማለት ነው በስደት። እሱም ስንመጣም በስደት ነው የመጣነው በስንት ስቃይ ማለት ነው። ስንመጣ ሁላ 1 አመት ፈጅቶብናል እዚህ ኢትዮጵያ ለመድረስ ብቻ 1 አመት ፈጅቶብናል። ሶማሊያ ላይ 6 ወር ተቀምጠናል በዛች ፀሐይ በዛ መከራ። ሶማሊያ ላይ በጣም እንትን አለ ረብሻ ነበረ። በጣም ረብሻ አለ፣ ሙቀት አለ፣ ረሃብ አለ፣ ያ ሁሉ ስቃይ ነው። እንግዲህ በዛ ልጅ 10 አመቴ ነበር የዛን። እዚህም ኢትዮጵያ ከመጣን በቃ በስንት ስቃይ መጣን። ኢትዮጵያ ላይ አንድ አጎት ነበረኝ ማለት ነው። አንድ አጎት አባቴ ብር ልኮለት ማለት እዚህ በእጁ ከሆነ በአካውንት ከሆነ ሊሰርቁት ይችላል በሚል ወደ አጎቴ አካውንት ብር ተላካ ማለት ነው። አንተ ጋር ይቀመጥ። እንዲሁም ከዚህ በፊት ደግሞ ኮንዶሚኒየም እንወዳደራለን ብለን የላክነው ብር ነበረ ማለት ነው። ደርሷቸዋልም ብሎ ነግሮናል ማለት ነው። ስንመጣ ግን ብራችንም ኮንዶሚኒየማችንም የለም። በራሱ ስም አድርጎ ነው የጠበቀን። ብራችንም ክዶናል። እዛኔ ምንም ማድረግ አንችልም። ዘመድ የለን ምን የለን፣ ከሱ ውጪ የምናውቀው ማንም ሰው የለም። ብቻ እዚህም ከመጣን በኋላ በጣም ከዛ በኋላ መከራ ማይተናል። እናቴም ያው አሁን ያለችበት ደረጃ ጉሊት ነው የምትሸጠው። አባቴም ቁራሌው ነው እየሰራ ያለው። እንግዲህ ደግሞ እኔ ባለኝ አቅም እንኳን ቲክቶክ እድሌ ከሆነ ምናምን ብዬ ሸራ ወጥሬ መስራት ጀመርኩኝ ቪዲዮ። አይቼዋለሁ። ሸራ ወጥሬ መስራት ጀመርኩኝ ቪዲዮ።
ስልክም እንደምንም ተፋልጬ እንደ ቅድም እንደተናገርኩ ሎሚ ሽጫለሁ። በቃ ለአባቴም ጫማ ኤርጌንዶ እያዞርኩኝ ማለት ነው። ኤርጌንዶ ጫማ እያዞርኩኝ በቃ ብዙ ለመርዳት አስቤ በቃ ያችን እንደምንም አጠራቅሜ ትንሽ የሰባራ ስልክ ገዛሁኝ ማለት ነው ለቲክቶክ የምትሆነኝ። በዛችም ቲክቶክ መስራት ጀመርኩኝ። ምን ማለት ጀመርኩኝ በቃ መጨረሻ ላይ እንትን ሲለኝ ኖርማል ፈጣሪ ሲያል ሊያነሳ ሲፈልግ በጣም ብዙ መከራ እንትን ሲለኝ ያችን ቪዲዮ ለቀቅኳት በሸራ ብዬ ማለት ነው። በጣም በነገራችን ላይ እኔ በጣም አንደኛ ላደንቅ እፈልጋለሁ። ለምን መሰለህ? አሁን ብዙ ሰው ባክግራውንዱን ያይና ላይፍ ሲገባ ባክግራውንዱ ያምራልና የተሻለ ህይወት ወይ የደላ ስስቅላቸው ምናምን የሚደላ ይመስላችኋል። ገብቷል አይደለ? ተመችቶ ይመስላልና ኢቨን የሆነ ላይቭ ላይ ነበር አይ ቲንክ ከነ ፊዮና ጋር ምናምን አይደለ? እዛ ላይቭ ላይ አዙረ ስታሳያቸው ለብዙ ሰው አስደንጋጭ ነበረ። መንሱርም እሱን አይቶ ነው አይደለ ትንሽ ውስጡ ተነክቶ ይደወለልህና በቃ አትገምቱም። ባክግራውንዱ አሪፍ ነው፣ ግን እየኖረበትን ሲያሳየው በሸራ የተወጠረ ቤት ነው ምናምንና እጅግ በጣም ስለ ብዙ ወጣቶች እንደዚህ ያሉ። በእርግጥ ግን ያንተ ደግሞ ትንሽ ለየት ያለ ሂስቶሪ አለውና አንዳንዴ ምንድነው እባካችሁን በቃ እንደዚህ የሰው የለፋበትን ገንዘብም የምትደብቁ ሰዎች ለህሊናችሁ የገዛ ቤተሰብ ደግሞ በዚህ ደረጃ እንትን ሲሆን ይደብራልና እግዚአብሔር የስራቸውን ያው ይከፍላል። ግን ተስፋ ባለመቁረጥ ገብቷላ። አንተ ለወላጆች ብቻ አይደለም ገብቷላ፣ ኢትዮጵያ ላሉ ወጣቶች በጠቅላላ ጀግና ምሳሌ መሆን የሚችል ወጣት ነህ። ተስፋ አልቆረጥክም፣ ብዙ ነገር ሞክረሃልና ሚዲያ ላይም አንዳንድ ሰው ስትመጣ ምናምን የሆነ የራሱ ሆነ አስተያየት የሚሰጥ አለ። ብዙ አስተያየት ሰጪዎች አሉ። ግን ነው አስተያየት መስጠት ሳይሆን ሚዲያ ላይም ሰው ሲመጣ እዚህ ጋር ለመድረስ ዋጋ ይከፍላል። እናውቀዋለን። እኛ ረጅም ዓመት ሚዲያ ላይ ሰርተናል። ገብቷል። ሰው ዝም ብሎ ሚዲያ ላይ አይመጣም። ለዛ ሰክሰስ ለመሆን ዋጋ ትከፍላለና እግዚአብሔር ደግሞ በራሱ መንገድ ይመራሃል አንተንም። ገብቷል። ስለዚህ እሱ በፈለገው መንገድ አመጣ። ዛሬ ላይ ያለው ነገር ደስ ይላል። በዚህ አጋጣሚም ደግሞ ትልልቅ ድርጅቶች አሁን አንተን እያሰሩ ያሉት መመስገን አለባቸው። በነገራችን ላይ እኔ ፍሮንት ሱትን እጅግ በጣም አመስግኘዋለሁ። ምክንያቱም በእንደዚህ አይነት ነገር አያልፍም፣ ሁሌም ቀዳሚ ነውና የሆነ ነገር ሲኖር ሁሌም እንደዚህ አይነት ሰዎችን ባለኝ ሙያ ባለበት ዘርፍ እኔ ማገዝ እፈልጋለሁ ይላል። ሌሎችም ትልልቅ ድርጅቶችም ካላችሁ ማገዝ ካለባችሁ የራሳችሁን ድርጅትም እያስተዋወቃችሁ ቢሆንም አንተም ማገዝ ይችላሉ። ገብቷል አይደለ? ለነሱም ጥሩ ነው፣ መልካም ነገር ነው። የሰማይ ቤታቸውንም እያጠሩ ነው የሚሄዱት። መረዳት ያለበትን መርዳት ሳንችል ሌላ ሰው ከረዳ ዋጋ የለውም። ያለው ሰው ላይ ብቻ የምንረባረብ ከሆነ አስፈላጊ አይደለም። እንደዛ ስላችሁ ያለው ሰውን አታሰሩ ማለት ሳይሆን የሚያስፈልገው ሰውን ሞር ብታሰሩ አሪፍ ነው ለና ለስማችሁም ለማለት እወዳለሁና አንበሳነ በጣም እኔም ትንሽዬም ቪዲዮ ሰርቼ ለዩቲዩብ ቤተሰቦቼ ማድረስ ስለፈለኩ ነው። አጋጣሚ ብዙ አውርተናል ተገናኝተን አይደለ? ዝም ብዬ ከማልፍ መማሪያ ይሆናል ብዬ ነው። አሁን አንተ እንድትልኝ ፈልገው ያው ውስጥ ብዙ ነገር አለ አውቃለሁ። ብናወራው ብንናገረው አያልቅም። ረጅም ዓመት የኖርክበት ህይወት ስለሆነ ማለት ነው። ግን ለእህት ወንድሞቻችን በተለይ ስደት ላይ አረብ ሀገር፣ ሳውዲ፣ የመን ላይ ለሚኖሩ እህት ወንድሞቻችን መናገር ማስተላለፍ የምትፈልገው ነገር ካለ በደንብ ንገራቸው። ለምን ካንተ ብዙ ነገር መማር ይችላሉ። ገብቷል አይደለ? እህት ወንድሞቻችን በዚህ ደረጃ ሲጎዱ ሰርተው ሲጎዱ ማየት የምሬ ነው የምላችሁ፣ ለኛ ያማል፣ ይደብራል። በጣም ብዙ ነገር ሰምተናል አይደል? በተለያየ መንገድ ብራቸውን ሲያጡ ሰምተናል። በጣም ይደብራል። በቃ እንደ ወጣትም ብታስብ እንደ ሃይማኖትም እንደ እምነትም ብታስብ ልክ አይደለም። ይሄ ትልቅ ስህተት ነው። የህይወትን ቤት ታበላሸዋለህ፣ የላይኛውን ቤትን ታበላሸዋለህ። ከቻልክ እነሱን ማገዝ ነው እንጂ የእነሱን ገንዘብ መዝረፍ የእውነት ትልቅ ኃጢአት ነው። እና እነሱን ማድረግ ያለባቸውን ነገር ካንተ ተነስተ በደንብ ንገርልኝ። ቤተሰብ ስላሉ እዚህ ጋር እኔ ያው በእኔም አይታችሁታል። እኔ አልነግራችሁም ብዙም፣ ግን ብቻ ማመን ያለባችሁን ሰው ማወቅ አለባችሁ። በእርግጥ ሰው አይታመንም በዚህ ሰዓት ታውቃላችሁ። እኛ አጎታችን ማንም እንትን ቢል ሰው አልነበረም መጀመሪያ። ግን ያው እንደነገርኳችሁ ካደን እናንተም በቃ ሰርታችሁ ከተለወጣችሁ በኋላ ነው መርዳት ያለባችሁ። ከረዳችሁ ራሳችሁ ከቆማችሁ ይሁን ነገር ካላችሁ እርዱ። ግን ያ ነገር ሳታመቻችሁ ምን ሳትሉ በፍጹም ሰውን አትመኑ። በቃ ማንንም አትመኑ። ስራችሁ ላይ ብቻ ነው እንትን ማለት ያለባችሁ። ብቻ ተስፋ አትቁረጡ። ብትከስሩም ብትበሉም ከዚህ በኋላ ተስፋ መቁረጥ የለባችሁም። ተስፋ ትልቅ ነገር ነው። ከፈጣሪያችሁ ጋር ቅረቡ።
በቃ ብዙ ነገርም እርዱ፣ በቃ ሰደቃ አብዙ፣ እንደዛ ነገሮችን አብዙ፣ ትለወጣላችሁ፣ ትልቅ ደረጃ ትደርሳላችሁ። እንደኛም አይነት እንደዚህ መበረታታት ያለባችሁ ሰዎች በአቅማችሁ ያላቅማችሁ ትልቅ ነገር እርዱ ምናምን ማለት አይደለም። በአቅማችሁን የቻላችሁትን ካላችሁበት ደረጃ በአቅማችሁን ያክል ትንሽም ቢሆን በቃ እንደዚህ መበረታታት ያለበት ሰዎችን እርዱ። በቃ ባጭሩ ይሄ ነው እኔ የምላችሁ። እንግዲህ እሱንም ቤተሰቦችም እናንተንም እጅግ አድርጌ ከልብ አመሰግናችኋለሁ። ተባረኩልኝ ማለት ነው። አዎ ልክ ነው። አሁን እሱ ያለው ነገር እውነት ነው። በተለይ በስደት ላይ ያላችሁ እህት ወንድሞቻችን በተለይ ማለት ነው ራሳችሁን ሳችሉ ራሳችሁን በደንብ ሳታቋቁ ቋሚ ነገር ሳይኖራችሁ ሌላ ሰው ለመርዳት ባትሞክሩ መልካም ነው ባይ ነኝ። ምክንያቱም ራሳችሁን ስችሉ የራሳችሁ ቋሚ ነገር ሲኖር ብትረዱም ያምርባችኋል። እናንተም ነገ የተሻለ ቦታ ላይ እንድትደርሱ ማለት ነው። እንደዛ ቢሆን መልካም ነውና ለራሳችሁ መጀመሪያ ቦታ ስጡ። ለራሳችሁ ያላችሁት ራሳችሁ ናችሁ። ከሌለ ማንም ሰው ቀርቧችሁ አይደለ ሲኖር ነው ሁሉ ነገር ሲኖር ነው ሰው የሚቀርብ ሰው የሚደውልልህ የሚፈልግ ሰው የት ነህ ብሎ የሚመጣው ሲኖር ነው። ከሌለ ማንም ሰው አይደውልላችሁም። ስለዚህ ቢያንስ በቻላችሁት አቅም የራሳችሁን ቋሚ የሆነ ንብረት ማፍራት መቻል አለባችሁ። ያን ነገር ካደረጋችሁ በኋላ ብትረዱም ቋሚ ነገር አላችሁና ለእናንተ መልካም ነው። ብትረዱም ችግር የለም። ከዛ በኋላ ስትረዱም ያው እንዳረዳዱ ይለያልና እናንተ በቻላችሁት አቅም ራሳችሁን ብትጠብቁ መልካም ነው። በተረፈ እጅግ በጣም የምንወዳችሁ ምንኩራባችሁ እህትና ወንድሞቻችን ናችሁ። ባላችሁበት ሁሉ ሰላማችሁ ይብዛልን ለማለት እንወዳለን። አሁን ወደ ራሳችን ግን ስንመለስ ከነባችን ጋር ብዙ ቪዲዮዎችን ጠብቁን። ያው እንሰራለን በደንብ ግን ይሄንን የመሰለ ሱፍ ሙሽራ መስሏል። ሚስቴ ሳለኝ እንደበላቸው እና በጣም ተመችቷል። በጣም አምሮበታል እና ደስ የሚለው ነገር ደግሞ ምንድነው ያው ፍሮንት ሱት ለተለያየ ፕሮግራም የ2 ዓመት ፍሪ ፓኬጅ ሰጥቶታል። ፕሮግራም እንኳን ቢኖር ዝም ብላ አትሄድም። ፍሮንት ሱት እያለል ኖርማል ልብስ ለብሳ አትሄድም። ከነዚህ መርጠ የምትፈልገውን ባለ በምትሄደው ፕሮግራም ሁሉ የ2 ዓመት ፓኬጅ በነፃ ሰጥቷልና ይሄም ደስ የሚል ነገር ነው። አንተም ከፍሮንት ሱት ጋር ብዙ ነገር ከዚህ በኋላ ትሰራላችሁ። ሌሎች ድርጅቶችም በደንብ ማሰራት አለባችሁ። አሰሩት። የሚበረታታ ደግሞ የሚሰራ ወጣት ነው። እጅግ በጣም ማይንዱ ከፍተኛ ጭንቅላቱ ስማርት የሆነ ወጣት ነው። ስናወራ ኢቭን ሲያወራ የበሰለ ንግግር ነው የሚናገረውና ረጋ ያለ ወጣት ነው። እንደዚህ አይነት ወጣት ደግሞ አናገኝም። ማሳደግ ደግሞ ግዴታችን ነው። ብዙዎቹ አድገው ተለውጦ አይተናል። እና ወንድሜ አንተን በዚህ ደረጃ ራሱ አሁን ማየቴ እጅግ በጣም ደስተኛ ነኝ። ገብቷል። አሁን ላይ ያለበት ትንሽም ቢሆን ተነስተሃልና ከዚህ በኋላ ደግሞ የተሻለ ነገር ነው ካንተ የምንጠብቀው እና በጣም ኮርች ባለው እዚህ ጋር ስለደረስክ በመጨረሻ ፍሮንት ሱትን ምን ማለት ትፈልጋለህ? የተሰማን ስሜት ንገረኝና ያው ከኔ ጋር ያው ይቀጥላል። ቪዲዮውን ግን ፖዝ እናደርጋለን ማለት ነው። ማርዘም ያው አንቺንም ቤተሰብ ሰዓት ስለማይበቃ ነው። እቺንም አጣበን የሰራ ነውና ያለን ስሜት የፍሮንት ሱትን ተናግረ እንዝጋው። ፍሮንት ሱትን ያው እጅግ አድርጌ ከልብ አመሰግናለሁ። በእውነት ይሄ ለኔ ትልቅ ነገር ነው። ካለሁበት ደረጃ በጣም ትልቅ ነገር ነው። አሳጥሬ ስናገር ከልብ አመሰግናለሁ። ፈጣሪ ጥፍ አድርጎ እጅግ አድርጎ ጥሩ አድርጎ ይመልስልኝ። ከልብ አመሰግናለሁ። ተባረክልኝ። ቴንክ ዩ ወንድሜ። ያው እኔም መናገር የምፈልገው ምንድነው ፍሮንት ሱት ምን ጊዜ የኛ አጋር ነው። በሁሉም መንገድ አማካሪም ወንድሜም ነውና ለኛ ብቻ አይደለም ለሱም ብቻ አይደለም ለአብዛኛው የሚያውቁት ያውቁታልና እጅግ በጣም በጣሊያን ሱፎች ያሸበረቀ 4 ሱቆች አሉትና መታችሁ አድራሻውን በዚህ አጋጣሚ በፍሮንት ሱት መዘነጥም የምፈልጉ ካላችሁ 22 ሌክስ ፕላዛ አንደኛ ፎቅ ላይ ያገኙታል እና መታችሁ በዚህ ባሸበረቀ ሱፍ በፈለጋችሁ ፕሮግራም ላይ ደምቃችሁ መታየት ትችላላችሁ ይላል እና በጣም ልናመሰግን ይገባል። ፍሮንት ሱት እጅግ በጣም እናመሰግናለን ወንድሜ። በርታለን። ኔክስትም ብዙ ነገር እናመጣለን። ዩቲዩብ ቻናልም አዲስ ከፍታል፣ ግን ሌላ አዲስ መክፈት ግዴታ ነው መሰለኝ አይደለ? ይሄ ቁጥሩ ስህተት ስለሆነ አዲስ ዩቲዩብ ይከፍታል። ልክ አዲስ ዩቲዩቡን ሲከፍት አናውንስ የምናደርግ ይሆናል። ቆንጆ ቪዲዮ ሰርተን የምንለቅ ይሆናል። እናንተም ያው እንግዲህ ሼር፣ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ቤተሰብ ለነበረን ቆይታ እጅግ በጣም እናመሰግናለን። እንወዳችኋለን። ባይ ባይ።